እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? አሁን ዛሬ በትራምፕ ነው። ትራምፕ ብዙ ቅሌቶችን፣ ብዙ ርቦቶችን እና ብዙ ደግሞ የተለያዩ ተግባሮችን ሊፈጽም ተነስቷል። በአሜሪካ ሕዝብ ደግሞ በጣም የተጠላ መሪ ሆኗል። ሌላው ሃንት ቫይረስ የዓለም ጤና ድርጅት አስጊ ለጤና አስጊ ሲል አውጇል ማለት ነው። ስለዚህ ወደ አዋጅ ከገባ ብዙ ሰው ያልተነገረ ጉድ አለ ማለት ነው። እሱም በተመለከተ ሌላው ትራምፕ አንድ ፕሮፓጋንዳ ሊያወጣ እየተሯሯጠ ነው። የስፔኑ መሪ ተሸልሟል። ትራምፕ ጦርነቶችን እንዴት እንዳወዳደረ እሱም ወደ እናንተ እናደርስላችኋለን። ሌሎችም ሩሲያና አውሮፓ ሰጣ ገባ ውስጥ ገብተዋል። አንድ የኢራን የፓርላማ አባል ደግሞ በትዊተር ገጽ ወይ በኤክስ የጻፈው መልእክት ደግሞ በጣም አደገኛ ተብሏል። እነዚህና ሌሎችን ዜናዎች ወደ እናንተ እናቀርባለን። ወደ ፕሮግራማችን እንግባ። የዓለም ጤና ድርጅት ሃንት ቫይረስ የዓለም አስጊ ሲል አውጇል። ይሄ የጤና ድርጅት በዛች በመርከቧ ጉዳይ ብቻ አይመስልም፣ ሌላ ተጨማሪ ችግሮች አሉ። እነዚህ ችግሮችን በግልጽ ለመግለጽ ያልፈለገበት ምክንያት አልታወቀም፣ ግን የዓለም ስጋት ብሎታል ማለት ነው። ሌላው ትራምፕ ነው። የትራምፕ አስተዳደር ይሄ የኢራን ሽንፈቱን ለመሸፈን ዩፎ በሚል መረጃ ይውጣ በሚል አዲስ ታክቲክ ጀምሯል። ይሄ ታክቲክ ያው አሜሪካ ታውቃላችሁ፣ ቬንዙዌላን ሲወሩ አንዱ ውሸት ለቀው ነበረ። የቬንዙዌላ ጠባቂዎች ፕሬዚዳንታቸውን ከሸጡ በኋላ ያንን ውሸት ይፋ አውጥተዋል ማለት ነው። ይሄ ውሸት ደግሞ ምንድን ነው? የሆነ ድምፅ በቃ መጣና ጆሮአችንን በሳሳው በቃ ራሳችንን አናቅም፣ ፌንት ሰራን፣ ከዛ እነሱ ገቡ ምናምን ይሉ ነበረ እና ዛን ጊዜ እንኳን ውሸት እንደሆነ ገልጽ ስለነበረ ብዙ እንትን የለም። ግን ወዲያው ይሄ ጉዳይ ውሸት እንደሆነ ታወቀ ማለት ነው። አሁንም የኢፎ ታሪክ የውሸት ታሪክ ነው። ኢፎ የሚባል የለም፣ የታየም ነገር የለም። ዝም ብለው እነሱ ከራሳቸው ዓለምን ለማስፈራራት እኛ እንደዚህ ነን፣ ኢፎዎች ከኛ ጋር ናቸው ምናምን ብሎ አንደኛ የኢራንን ሽንፈታቸውን በዚህ ለመደባበስ ፈልገዋል። ሁለተኛ ደግሞ የዓለም ሕዝብ እንደለመዱት በውሸት እኛ ከኢፎ ጋር ግንኙነት አለን፣ ኢፎዎች ከኛ ጋር ናቸው፣ እንልካቸዋለን፣ እንደዚህ እናደርጋለን ምናምን ብለው አዲስ የውሸት ፕሮፓጋንዳ ለመንዛት ዝግጅት ላይ እንደሆነ ታውቋል። ሌላው የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼስ እስራኤል በጋዛ ለፈጸመችው የዘር ማጥፋት ጦርነት ወቅት ላሳየችው ድጋፍ የተባበሩት መንግስታት የፍልስጤን ልዩ ዘጋቢ ፍራንቺስ አልባኔዝ የሲቪል ሽልማት ወይ ደግሞ ኦርደር ኦፍ ሲቪል ማርቲ ሰጥታዋለች። የስፔኑ መሪ ይገባዋል። እኔ በጣም የሚገርመኝ የተባበሩት መንግስታት የሰብአዊ መብት ኮሚሽን ተብዬው ነው። እስራኤልና አሜሪካ ላደረጉት ወንጀል አንድም ቀን ተናግሮ አያውቅም። ግን ሌላ ሀገር አንድ ነገር ሲያደርግ፣ በተለይ የአፍሪካ ሀገሮች የሆነ ነገር ሲያደርጉ ከዚህ በፊት ሰብአዊ መብት እንደዚህ አድርገዋል፣ እንደዚህ ብለዋል ብሎ ይመጣል። የተልከሰከሰ ድርጅት ማለት ነው። ፍትሃዊ ያልሆነ ድርጅት፣ አንድ ጎን ብቻ ለድሃዎች ያልቆመ ድርጅት ነው እና ይሄ ድርጅት እስካሁን ያልተናገረው የስፔኑ መሪ ግን እጅግ በጣም የሚገርም ሰው ናቸው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተደረገው ጦርነት የ6 ሳምንት ጉዞ ሲሉ ገልጸውታል። የ6 ሳምንት ግን አልገባውም። ትራምፕን ምን እየተናገረ እንደሆነ አልገባውም። ብቻ በዝርዝር ነግራቸዋለሁ። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያ የእሳቸው ገጽ በሆነው ማለት ነው ባጋሩት ግራፍ ከዚህ ቀደም የተደረገው የአሜሪካ በርካታ ጦርነት ቆይታ በማስታወስ ከኢራን ጋር የጦርነቱ ልዩነት 6 ሳምንት ጉዞ ብለውታል ማለት ነው። ለምሳሌ በአፍጋኒስታን ረጅሙ በአፍጋኒስታን ነው አሜሪካ የቆየችው 543 ሳምንት አድርገናል አለ።
የኢራቅ ደግሞ 457 ሳምንት አድርገናል። የቬንዙዌላ ደግሞ 439 ሳምንት አድርገናል። የአሜሪካ የእርስ በርስ ጦርነት ደግሞ 209 ሳምንት ፈጅቷል። የአሜሪካ የሁለተኛው የዓለም ጦርነት 196 ሳምንት አድርጓል። የኮሪያው ጦርነት 161 ሳምንት አድርጓል ይላል። እነዚህ ጦርነቶች አሜሪካ አቅሟን ትንሽ ያወቀችበት ማለት ረጅም ጊዜ ነው የተሸነፍኩት ብላ ያመነችበት ነው። በእነዚህ ጦርነት ሁሉ ተሸንፋለች። አሜሪካ በሙሉ ተዘርግታ ነው የወጣችው፣ ግን ረጅም የታገለችበት ነው። የኢራን ጦርነት ግን 6 ሳምንት የፈጀው በጣም ፈጣን ኃይለኛ ማጥቃት እና አሜሪካ በደንብ የተመታችበት ነው። የአሜሪካ ትልልቅ መርከቦች የተደፈሩበት፣ የአሜሪካ ሉዓላዊነት የተናቀበት፣ አሜሪካ የዓለም መሪነቷን የተቀማችበት ጦርነት ነው። ይህንን እንደዚህ ብሎ ሲናገር ትራምፕ አያፍርም። እጅግ ማፈር ያለበት ሌሎቹ ጦርነቶች ረጅም ጊዜ የወሰዱት ረጅም ጊዜ አሜሪካ እልህ አስጨራሽ ጦርነት አድርጋ በቃ ሲመራት የወጣችበት ነው። የአሁኑ ጦርነት ግን እጅግ በጣም ፈጣን፣ በወታደራዊ አቅሟ ዜሮ መሆኑ የታየበት፣ የስለላ አቅሟ ከዜሮ በታች የወረደበት፣ እንደገና ደግሞ ትልልቅ ሚሳኤሎችን ዝም ላሉ ቦታ የመታችበት፣ ፎቶግራፍ ስሪዲዎችን አሻንጉሊቶችን ዝም ብሎ የማይረባ ቦታ ታርጌቶችን መታ የተዋረደችበት ነው። ይሄንን ሲናገር እፍረት የለውም። እኔ በጣም ነው ያፈርኩበት ለሱ። ሌላው ዶናልድ ትራምፕ በአሜሪካ ታሪክ ውስጥ ከፍተኛ የህዝብ ተቃውሞ በማስተናገድ ክብረ ወሰን ሰብሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ 76 በመቶ የሚሆኑ የአሜሪካ ህዝብ እንደማይደግፉት ዲስአፕሩቫል ሬቲንግ በሚያሳይ አዳዲስ የዳሰሳ ጥናቶች መሰረት በአሜሪካ ታሪክ እጅግ ተቀባይነት ያጡት ፕሬዝዳንት በመሆን አዲስ ክብረ ወሰን ማስመዝገብ ችሏል። የአሜሪካ ህዝብ አክቱፍ ብሎታል። አክቱፍ እሱ ምንም ደንታ የለውም ለቤተሰቦቹ እንዴት አድርገው ሀብት ይዛሉ፣ እንዴት አድርገው ኑሯቸውን ጣሪያ ያስወርሳሉ ነው እንጂ ስለ አሜሪካ ህዝብ፣ ስለ አሜሪካ ክብር ደንታ የለውም። ሲጀምር ጀርመናዊ ነው፣ ስደተኛ ነው። ከኬቭ አንወጣም። የአውሮፓ ህብረት የሩሲያ ማስጠንቀቂያ የመልቀቂያ ጥያቄ ውድቅ አድርጋለች። ሩሲያ በኬቭ የሚገኙ ማንኛውም ዲፕሎማት፣ የውጭ ሀገር ዜጎች ውጡ ብሏል። ምክንያቱም ኬቭ በሞስኮ ላይ የአየር ጥቃት፣ የድሮን ጥቃት ለመፈጸም ሞከራ ነበረ። በሙሉ ተመተው ወድቀዋል። ስለዚህ አሁን ውጡ ሲባሉ የአውሮፓ ህብረት አልወጣም ብሏል። የአውሮፓ ህብረት ኮሚሽን ቃል አቀባይ አንዋር ኤል አኑኒ በብራስልስ በሰጡት መግለጫ ሩሲያ ማስጠንቀቂያውን ብትጥስ ህብረቱ በኬቭ ያለውን ዲፕሎማሲያዊ ተገንነት ወይ ደግሞ የዲፕሎማሲያዊ ጥበቃ መቀበል አለባት ስትል ገልጻለች። ስለዚህ ዲፕሎማሲያዊ ጥበቃ ስለሌለ ጦርነት ውስጥ ሩሲያ አስጠንቅቃቸዋለች። ይህንን ካልሰሙ ደግሞ ሩሲያ እርምጃዋን ትወስዳለች ማለት ነው። የኢራን ፓርላማ አባል ኢብራሂም ራዛን አርብ ቀን በማህበራዊ ሚዲያ ባሰፈሩት ጽሁፍ አሜሪካ የደንቆሮች የተባበሩት መንግስታት ስትል ጠርተውታል ማለት ነው። ኢራናውያኖች በፍጹም አሁን ለአሜሪካ ክብር እንደሌላቸው እያሳዩ ነው። አሜሪካን እንደናቁ እያሳዩ ነው። በመጨረሻ ያው አሜሪካ እስካሁን በዚህ በምድራችን ታይቶ በማይታወቅ መልኩ ውርደትን ተከናንባለች። ትራምፕ ግን ይህንን ውርደት እንደ አንድ ልዩ ስጦታ አድርጎ ይወስደዋል። 6 ሳምንት ጉዞ ብሎ በ6 ሳምንት አሜሪካ የተንበረከከችበት ጉዞ ነው። የ6 ሳምንት አሜሪካ የተንበረከከችበት ጉዞ ነው። ስለዚህ ይህንን ጉዞ እሱ ሊገልጸው የሞከረበት መንገድ በጣም የሚያሳዝን ነው።
የሆነ ሆኖ ትራምፕ አሜሪካን አዋርዷል። አለቀ። የዛሬ ፕሮግራማችን ይህን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።